بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ያየነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት የሆነችው አኢሻ ረዲየላሁ ዐንሃና እንዲሁም ደግሞ የተከበረው ሰሃቢ ሰፍዋን ኢብኑ ሙአጢል ሙናፊቆች በጸያፍ ተግባር ጠርጥረዋቸው መዲና ውስጥ ከፍተኛ የሆነ ውጅንብር ፈጥረው እንደነበር አይተናል። አላህ Subhanahu Wa Ta'ala መጨረሻ ላይ በዋነኝነት የአኢሻ ጉዳይና ተከትሎም ደግሞ የሰፍዋን ንጹህነት ከሰባት ሰማይ ከአርሽ በላይ እስከ ቂያማ ድረስ የሚነበቡ 10 የቁርአን አንቀጾችን እንዳወረደበት አይተን ነበር። እነዚህ የቁርአን አንቀጾች በውስጣቸው ያዟቸው መልእክቶች ከዚሁ ጋር የተገናኘ ከመሆኑ አንፃር ዛሬ እናያቸዋለን ኢንሻአላህ። ባለፈው ሳምንት የመጀመሪያውን አንቀጽ ነበር ያየነው። አላህ Subhanahu Wa Ta'ala ምንድነው ያለው? إن الذين جاءوا بالإفك عصبة منكم እነዚያ ይሄንን ቅጥፈት ይዞ የመጡት ከባድ የሆነውን ውሸት ይዞ የመጡ የሆኑ ሰዎች ከናንተው የሆኑ ጭፍሮች ናቸው አለ። لا تحسبوه شرا لكم بل هو خير لكم ይህ እነዚህ ሙናፊቆች ይዘውት የመጡት ይሄ ወሬ ይሄ ቅጥፈት መጥፎ ነው ብላችሁ አትዩት፣ እንዲያውም ለናንተ በእውነቱ ይሄ መልካም ነው አላቸው አላህ Subhanahu Wa Ta'ala ለአኢሻ ረዲየላሁ ዐንሃ እና ለቤተሰቦቿ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ለአቡ በከርም ለእናቷም ጭምር በመቀጠል ለሰፍዋን ኢብኑ ሙአጢል ይሄ ነገር ይሄ የሙናፊቆች ወሬ ቅጥፈት መጥፎ ነው ብላችሁ አታስቡ፣ በእውነቱ እንደውም ለእናንተ መልካም ነው አላቸው አላህ Subhanahu Wa Ta'ala بل هو خير لكم لكل امرئ منهم ከእነርሱ ይሄንን ቅጥፈት ይዘው ከመጡት ውስጥ ለየአንዳንዱ ይሄን ቅጥፈት ላባዛ በዚህ ቅጥፈት ላይ ለተሳተፈ ሰው ሁሉ መክተሰበ من الإثم ከሰራው ወንጀል ከነፈሰው ወሬ የሚገኘው የስራው ውጤት ይደርሰዋል፣ ዋጋው ያገኛል ማለት ነው። والذي تولى كبره ከዚህ ውስጥ ትልቁን ድርሻ የያዘው ይህንን ወሬ እንዲጋነን ያደረገውማ منهم ከነዚህ ከሙናፊቆች ውስጥ ለሁ ለርሱ አዛቡን عظيم ከባድ የሆነ ቅጣት አለው አለን አላህ ላይ አላህ Subhanahu Wa Ta'ala ان الذين جاءوا بالافك ifk ብሎ ማለት ይላሉ ቅጥፈት ማለት ነው፣ ወይም ደግሞ የነገር ተቃራኒው ሲሆን ifk ይባላል። አኢሻ ረዲየላሁ ዐንሃ የምትታወቅበትና ሐቂቃዋ እነዚህ ሙናፊቆች ካወሩት በተቃራኒ ነው። አላህ Subhanahu Wa Ta'ala መርጦ ከተመረጠ ቤተሰብ ለተመረጡት የአላህ መልእክተኛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤትነት ያጫት የተከበረችና ንጹህ የሆነች ሴትን በተቃራኒው እርሷ ከምትታወቅበት አላህ ካጎናጸፋት ባህሪ በተቃራኒው በዝሙት ነው ምን ያደረጓት የጠረጠሯት ማለት ነው። ለዚህ ነው ኢፍክ የተባለው። ኢፍክ ማለት አንድን ነገር ገልብጦ ማውራት ማለት ነው። ገልብጣ የምታወራው ነገር ሐቂቃው ሌላ ነው፣ የዛ ተቃራኒ ስታወራ ኢፍክ ይባላል። ስለዚህ በዚህ የመጡት ሰዎች አላቸው አላህ Subhanahu Wa Ta'ala ኡስበቱ ሚንኩም ከናንተ የሆኑ ጀማዓዎች ናቸው። ኡስባ ማለት አንድ አይደለም ወይ ሁለት አይደለም፣ እንደውም ጀማዓዎች ናቸው አለ አላህ። ሚንኩም የተባለው በዚያን ጊዜ ከነብዩ መሐመድና ሰለላሁ ዐለይሂ ወሰለም ከሰሃባዎች ጋር እነዚህ ሙናፊቆች አብረው ስለነበሩ ነው። ምክንያቱም ከሙእመናኖች የተወሰኑትም እዚህ ውስጥ እንዲሳተፉ ያደረጉት ሙናፊቆቹ ናቸው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል በዋነኝነትና የእርሱ ግብረ አበሮች ናቸው የዚህ ባለቤቶቹ። ስለዚህ አላህ Subhanahu Wa Ta'ala ሚንኩም ሲል ከናንተው የሆኑ ጭፍሮች ማለት ነው። እንዴት ብንል
ይሄ ቅጥፈት ሲወራ ይሄ ክስተት ሲከሰት እነዚህ ሙናፊቆች አብዱላህ ኢብኑ ኡበይ ኢብኑ ሰሉልና የእርሱ ግብረ አበሮቹ አብረው ነበሩ። ለዚህ ነው በዚያ ከበኒ ገዝወት በኒ ሙስጠሊቅ ሲመለሱ ስለነበረ ከሰሃባዎች ጋር አብረው ስለነበሩ ከናንተው የሆኑ ጭፍሮች ናቸው ያላቸው ለዚህ ነው እንጂ ሚንኩም የሚለው ከናንተው ማለት ከምእመናኖች አይደለም። ለምንድን ነው ከምእመናኖች የሚለው የማይሆነው? ምናልባት ከፊሎቹ ቢኖሩም ራሱ ባለፈው ሳምንት እንዳየነው ሐሳን ኢብኑ ታቢት ሚስጣህ ኢብኑ አሳሳና ሐመናታ ኢብነት ጀህሽ እነዚህ ተካፍለዋል ብለናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐድ እንዲቆምባቸው አዘዋል። እዚህ ውስጥ እንዲገቡ ያደረጓቸው ሙናፊቆቹ ናቸው። ስለዚህ እነርሱ አይደሉም የሚጠየቁት። የዚህ ጉዳይ ባለቤቶቹ ሙናፊቆቹ ናቸው። ሙናፊቆቹ ደግሞ በዚያን ጊዜ በሰራዊቱ ውስጥ አብረው ስለነበሩ ነው አላህ ከናንተው የሆኑ ጭፍሮች ናቸው ያላቸው ማለት ነው። ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም። አላህ ሱብሓነሁ ወተዓላ ባለፈው ምን ብለናል? ይሄ ክስተት ምን ያህል መዲና ውስጥ የፈጠረውን ጫና አይተናል። ይሄ ወሬ ማለት ነው። በል ሐታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር የአኢሻ አባቷ አቡበክር ስዲቅ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የቅርብ የሆኑ ጓደኛቸው قبل الاسلام وبعد الاسلام በል እኔ ሰውን ኸሊል አድርጌ የሚይዝ ቢሆን ኖሮ አቡበክርን አድርገው ነበር። ነገር ግን አላህ እኔን ኸሊል አድርጎ ይዞኛልና ሌላ ኸሊል አድርጌ መያዝ አልችልም አሉ። አቡበክር ስዲቅ ደረጃቸው በጣም የላቀ ነው። ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያላቸው ቁርኝት እስከ ህይወተ ህልፈታቸው ድረስ የዘለቀ ከመጀመሪያ ጀምሮ قبل الاسلام ከእስልምና በፊት ጀምሮ ማለት ነው። እንዲህ አይነት የልብ ወዳጃቸው የሆኑት እሳቸው የአኢሻ ረዲየላሁ ዐንሃ አባት ወላጅ የሁሉንም ልብ እንዴት እንዳደማ አይተናል። በል ከዚህ አልፎ ተርፎ የሙእሚኖች በአጠቃላይ ልብ እንዴት እንደደማ ምን ያህል ጭንቀት እንደነበረ አላህ ይሄ የቁርአን አንቀጽ አምጥቶ ነገሮችን ግልጽ እስኪያደርግ ድረስ ይህንን ነገር አላህ ለእናንተ ይሄ ነገር ክፉ ነው ብላችሁ አታስቡት አላቸው። በል ሁወ ኸይሩን ለኩም እንደውም ለእናንተ መልካም ነው አላህ። አንደኛ ምንዳ ያገኙበታል። ሁሉም ነብዩ መሐመድም ሆነ ደረጃቸው ከፍ ይልበታል። አኢሻም ረዲየላሁ ዐንሃ ደረጃዋ ከፍ ይልበታል። ሰፍዋን ኢብኑ ሙአጢል ደረጃው ከፍ ይልበታል። እና አኢሻ እና አቡበከርም ሁሉም አላህ ዘንድ ደረጃቸው ይጨምራል። ከዛልክ በእነርሱ ምክንያት የወረደው የቁርአን አንቀጽ እንደ አጠቃላይ ህግ ሆኖ እስከ ቂያማ ድረስ ሙእሚኖች እንዲሰሩበት ተደርጓል። ሌላው የእነርሱ ክብር አላህ Subhanahu Wa Ta'ala ከሰባት ሰማይ ከአርሽ በላይ ቁርአን የሚቀራ አንቀጽ በማውረድ አረጋገጠላቸው። ይሄ ትልቅ የሆነ ክብር ነው። ትልቅ የሆነ አላህ ያቀዳጃቸው ፈድል ስለሆነ በዚህ ሰበብ ይህን ነገር አግኝታችኋልና ሙናፊቆች ይህን ወሬ ማናፈሳቸው ለእናንተ ሸር ነው ብላችሁ እንዳታስቡት አላቸው አላህ። እንደውም ኸይር ነው። ዑለማዎቹ ምን ይላሉ? አንድ ነገር ሸር የሚባለው አሉ ከጥቅሙ ጉዳቱ ሲያመዝን ነው። ኸይር የሚባለው ደግሞ ጥቅሙ ከጉዳቱ ሲያመዝን ነው አሉ እንጂ ምንም ጉዳት የለበትም ማለት አይደለም። ኸይር ሲል አላህ Subhanahu Wa Ta'ala ጉዳት አለበት። ያ የተከሰተው ነገር በጣም ጎቷቸዋል። ሁሉንም ቤተሰብ ጎቶታል። ነገር ግን ከጉዳቱ አላህ ዘንዳ የተገኘው ክብር አይነጻጸርም። በጣም ትልቅ ነው። በዱንያ ላይ ይላሉ ምንም ጉዳት የሌለበት ኸይር ብቻ አይታሰብም ይላሉ። ምንም ነገር ጉዳት የሌለበት ከምንም አንፃር ጉዳት የሌለው ነገር ዱንያ ላይ ሊከሰት ሊኖር አይችልም ይላሉ። ኸይር መሐድ የሆነ ነገር ጀነት ላይ ብቻ ነው ይላሉ። ከዛልከ ሸር መሐድም የለም ይላሉ። ሙሉ በሙሉ ሸር የሆነ ነገር የለም ዱንያ ላይ። ምንድነው ሲነጻጸር ግን ከጥቅሙ ጉዳቱ ያመዘነ ይሆናል ነው እንጂ ሙሉ በሙሉ ሸር ደግሞ ጀሃነም ውስጥ እንጂ ዱንያ ላይ የለም ይላሉ። ኢዘን አላህ ምን አላቸው? ይሄ ነገር ለእናንተ ሸር ነው ብላችሁ አታስቡት፣ እንደውም ኸይር ነው ጉዳት ከመኖሩም ጋር። ነገር ግን ጉዳቱ አላህ ጋር ከተገኘው ፈድል ሲታይ አላህ ለእነርሱ በዚህ ምክንያት ከሰጣቸው ክብር አንፃር ሲታይ ጉዳቱ ምንድነው? በጣም ኢምንት እዚህ ግባ የማይባል ነገር ነው ማለት ነው።
لكل امرئ منهم ما اكتسب من الإثم እነርዚህስ በዚህ ውስጥ ተሳትፎ ይሄን ነገር ያናፈሱ ሰዎችማ በተመለከተ እያንዳንዱ ሰው ችግር የለም የሥራውን ድርሻ ያገኛል አላቸው። የመጀመሪያው አንቀጽ ይሄን ይመስላል ማለት ነው። ሁለተኛው አንቀጽ ምን አለ አላህ ولولا إذ سمعتموه ظن المؤمنون والمؤمنات بأنفسهم خيرا وقالوا هذا إفك مبين الله من አለ لولا ማለት هلا እንዲህ ለምን አይሆንም ነበር እንደማለት ነው። ምን አላችሁ አላህ ይህን ጉዳይ በሰማችሁ ጊዜ ይሰሚዕቱሙሁ ይህ ቅጥፈት ሙናፊቆቹ ባወሩላችሁ ጊዜ አይሻ ከሰፍዋን ኢብኑ ሙአጥል ጋር ዝሙት ሰርታለች የሚለው ወሬ በሰማችሁት ጊዜ ظن المؤمنون والمؤمنات بأنفسهم خيرا ሙእሚኖች በነፍሶቻቸው ላይ ምእመናንም ይሁን ምእመናን የሆኑ ሴቶችም ሆነ ወንዶች በነፍሶቻቸው ላይ መልካም ነገር እንደሚጠረጥሩት ለምን አልጠረጠሩም? ይሄ ወሬ እንደተወራ እነዛ ሱሐባዎች የተወሰኑ ሱሐባዎች እዚህ ውስጥ ተሳትፈዋል ብለናል። አቡ አዩብ አልአንሳሪ ባለቤቱ ይህን ወሬ ሰምታ ትነግረዋለች ለአቡ አዩብ አልአንሳሪ ማለት ነው። ምን አላት? አንቺ ብትሆኚ ይህን ነገር ተፈጽሚው ነበር ወይ አላት። አላረገውም አለችው። ለባለቤቱ ማለት ነው። አላረገውም ወላሂ በአላህ እምላለሁ አይሻ ሺህ ጊዜ ካንቺ የላቀችና የከበረች ነች። ካንቺ ሺህ ጊዜ በንጽህና እሷ ትበልጣለች። አንቺ ማትፈጽሚው ከሆነ ሚን ባቢ አውላ እሷ ላትፈጽመው። ስለዚህ አንቺ በራስሽ ላይ ይህን ነገር አስቢውና አይሻ ካንቺ ደግሞ ማን እንደሆነች ሚዛን ላይ አስቀምጠሽ አላህ ንጹህ ያደረጋት ንጹህ የሆኑት የአላህ መልእክተኛ እውነተኛ የሆኑት የአቡበክር ስዲቅ ልጅ የአላህ መልእክተኛ ባለቤት አላህ Subhanahu Wa Ta'ala الطيبون للطيبات والطيبات للطيبين በዚህ መልኩ የመረጣት ሴት ነችና ስለዚህ ዝጊያላት በዚህ መልኩ خلاص አላህ ምን አላቸው ልክ እነዚህ ሰዎች እንዳሉት ለምን አትሉም ነበር በራሳችሁ ላይ መልካም ነገር እንደምትጠረጥሩት ሁሉ በራሳችሁ ላይ መልካም ነገር እንደምታስቡት ሁሉ እንዴት በአይሻ ላይ መልካም ነገር አላሰባችሁም? ይሄ ለማን ለሙእሚኖቹ ነው ለሙናፊቆቹ አይደለም ለሙእሚኖቹ አላህ Subhanahu Wa Ta'ala ተዕዲብ ሲያረጋቸው ማለት ነው። ምን ማለት ነው? አንተ ዛሬ አንድ ሰው መጥቶ ስለ የሆነ ሰው ወሬ ሲነግርህ እኔ ሰራው ነበር ወይ ብለህ አስብና ከዚያ በኋላ ያ ሰው ምናልባት ከኔ ይሻላል ብለህ የምታስበው ሰው ከሆነ በፍጹም ብለህ ውሰድ። በፍጹም ሊሆን አይችልም በላንተ። ይሄ ነው አላህ Subhanahu Wa Ta'ala ለኛ ምን እያደረገን ያለው እየነገረን ያለው በአይሻ ጉዳይ ላይ ማለት ነው። ሙእሚኖች በነፍሶቻቸው ላይ መልካም እንደሚያስቡት ለምን በሷም ላይ አላሰቡም? وقالوا هذا إفك مبين ይሄ ግልጽ የሆነ ውሸት ነው ለምን አላሉ? ምክንያቱም አይሻን ያቋታልና በአይሻ ላይ ይሄ ነገር ሊከሰት እንደማይችል ሊጠራጠሩ አይገባም። አይሻን ያቋታል። ሙእሚኖች ናቸው፣ አማኞች ናቸው። ከሰባት ሰማይ ከአርሽ በላይ አላህ Subhanahu Wa Ta'ala በጅብሪል አማካይነት ሰላምታ ያወረደላት ሴት ነች አይሻ ማለት ሱብሃንአላህ። በሷ አማካይነት ጅብሪል ልኮ ማለት ነው። ስለዚህ ማንነቷን ያውቃሉ። እንዴት አላሉ? لولا جاءوا عليه بأربعة الشهداء ታዲያ እነዚያ ሰዎች ይህን ቅጥፈት ያወሩት ሰዎች አራት ምስክር ይዘው ለምን አልመጡም? እውነታቸውን ከሆነ ይሄ ነገር አይሻ ፈጽመው ከሆነ አራት ምስክር ይዘው ለምን አልመጡም? አለ አላህ فإذ لم يأتوا بالشهداء مسكر የማያመጡ ከሆነ فأولئك عند الله هم الكاذبون እነርሱ ናቸው አላህ ዘንድ ውሸታሞች አለ አላህ አራት ምስክር ካላመጡ በስተቀር። ኢዘን ዝሙት አንድ ሰው በዝሙት ሲጠረጠር ዝሙት አከሊት ዝሙት ሰርታለች ከእከሌ ጋር ስትል ባለፈው እንዳልነው በእስልምና አራት ምስክር ግድ ነው ብለናል። እከሌ አንተ ባለቤትህ ከእከሌ ጋር ዝሙት ሰርታለች ብለህ ለመክሰስ አራት ምስክር ታመጣለህ።
አራት ምስክር ካላመጣ ጀርባህን ለጅራፍ አዘጋጅ የሸሪዓ አገር ከሆነ ካልሆነስ አላህ ዘንድ ያለውን ቅጣት ፍራ ነው በፍጹም አራት እነዚህ ምስክሮች በዝሙት ላይ የሚመሰክሩ ሰዎች እከሌና እከሊት ቤርጎ ሲገቡ አይቻቸዋለሁ አይደለም ቤርጎ ገብተው አንሶላና ብርድ ልብስ ለብሰው አንድ አልጋ ላይ ተኝተዋል ብሎ መመስከር አይቻልም የሁለቱም ሰዎች ብልት እንደ መርፌና እንደ ክር ሆኖ በአይኔ አይቻለሁ ብሎ ነው የሚመሰከረው ይሄ ካልሆነ ባለፈው እንዳልነው ሶስት ሰዎች በዚህ መልኩ መስክረው አንደኛው በዚህ መልኩ አላየውም ነገር ግን አንድ ብርድ ልብስና አንድ አንሶላ ለብሰው አንድ ላይ ተኝተው አይቻቸዋለሁ ቢል ሶስቱ ሰዎች ይገረፋሉ ይመሰከሩት ሶስቱ ይገረፋሉ የነገሩ ክብደት ምን ያህል እንደሆነ አላህ Subhanahu Wa Ta'ala አያመጡም ነበር ያለ አራት ምስክር አያመጡም ነበር ካላመጡስ እነርሱ ናቸው አላህ ዘንድ ውሸታሞች አለ ከእሷ ከአኢሻና ከሰፍዋን ኢብኑ ሙአጥል ጊዜ ጀምሮ እስከ ቂያማ ድረስ ይሄ ነገር ምን ሆነ ሸሪዓ ሆነ ሸሪዓ ምን በዝሙት አንድ ሰውን ከከሰሰ አራት ምስክር ያምጣ ካልሆነስ የሸሪዓ አገር ከሆነ ጀርባውን ለግርፋት ያዘጋጅ ካልሆነ ደግሞ አላህ ፊት ያለውን ቅጣት ይፍራ ነው ከዚያ ምን አለን አላህ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ፊዱንያ ወልአኺረቲ ለመሰኩም ፊማ አፈድቱም ፊሂ ዐዛቡን ዐዚም ምን አላቸው ለእነዚህ ለሶስቱ ሙእመናኖች ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ በእናንተ ላይ የአላህ ችሮታና እዝነቱ ባይኖር ኖሮ አላቸው ባይኖር ኖሮ في الدنيا والآخرة بقربتم عالم هنا بمجرشايتو أجر بآخرة لاي لمسكم بنكاتشو نبرة فيما أفدتم فيه بجباتشو بتنجر وريو بزي وري مالتنا منافقوش بميان نفسوت وري من بميلو عائشة كسفوان قال اندي هاي ترقي تفتس مالج تبلو يتنفس لو وري لاي جبتو نبر النزي مؤمنوش አንዳንዴ ውሸት በጣም ሲበዛ ደካማ ልብ ያላቸው ሰዎች እውነት ይመስላቸው በጣም ብዙ ሰዎች እዚህ ውስጥ ተሳታፊ ይሆናሉ እነዚህ ምስኪን ምእመናኖች የሙናፊቆቹ ወሬ በጣም ከመግነኑ የተነሳ እነርሱም ቀልባቸው ውስጥ ምን ሆነ ይሄ ነገር ገባባቸውና በወሬ ውስጥ ተሳታፊ ሆኑ ስለዚህ አላህ ምን አላቸው በእናንተ ላይ የአላህ ችሮታው ባይኖር ኖሮ እዝነቱ ባይኖር ኖሮ አላህ ባያዝንላችሁ ኖሮ በመጨረሻይቱ ዓለም ሆነ በዱንያ ላይ ምን ባገኛችሁ ነበር አላቸው አዛቡን አዚም ከባድ የሆነ ቅጣት ያገኛችሁ ነበር አላቸው ነገር ግን አላህ ምን አደረገ ተውበታችሁን ተቀበላችሁ ማለት ነው ዱንያ ላይ ሐድ ቆመባቸው አኺራ ላይስ ተውበታቸውን አላህ ተቀብሎ ከጀሃነም እሳት ነጃ አላቸው ማለት ነው በኢማናቸው ምክንያት በሰሩት ከዚያ በፊት ለእስልምና በከፈሉት ዋጋ ምክንያት በመልካም ስራቸው ምክንያት ልባቸው ውስጥ በነበረው ኢማን ምክንያት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ባደረጉት ልፋታቸው ምክንያት ነው አላህ ይህን ከባድ ወንጀላቸውን ሰርዞላቸው ተውበታቸውን የተቀበላቸው ማለት ነው ለማን ለሙእሚኖቹ አመል ሙናፊቆቹማ እዚያ ምንም ነገር በማይጠቅምበት ቀን ከአላህ ጋር ይገናኛሉ የሥራቸውን ዋጋ ያገኛሉ إذ تلقونه بألسنتكم وتقولون بأفواهكم ما ليس لكم به علم على الله በምላሳችሁ በተቀባበላችሁት ጊዜ አላቸው ይሄ ወሬ وتقولون بأفواهكم በአፋችሁ በተናገራችሁት ጊዜ ما ليس لكم به علم ለእናንተ በእርሱ ላይ ዕውቀት የሌላችሁ ስትሆኑ አላቸው ለምትሉት ነገር ለምታወሩት ነገር وتحسبونه هينا ቀላል አድርጋችሁ ታዩታላችሁ وهو عند الله عظيم ነገር ግን ይሄ አላህ ዘንድ በጣም ከባድ ነው አለ አላህ ናሂክ አን ከውኒሃ አኢሻ ረዲየላሁ ዐንሃ ይሄ ጉዳይ የአኢሻ ጉዳይ ባይሆን የሰፍዋን ጉዳይ ባይሆን ሰሃቢ ጀሊል አኢሻ ረዲየላሁ ዐንሃ በዚህ መልኩ አላህ ንጹህ ያደረጋት የንጹህ አባትና እናት ልጅ ሆና የንጹህ የአላህ ባሪያ የአላህ መልእክተኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት ሆና ይቅርና አንድ ተራ አማኝ ሴት ብትሆን ይሄ ነገር ከባድ ነው ባልዋለችበት ባልሰራችው ነገር
ክብሯን በዚህ መልኩ መንካት፣ ቅስሟን በዚህ መልኩ መስበር፣ በዚህ መልኩ እንዲህ አይነት በጥፎ ስም ሰጥቶ እንዲህ አይነት ስሜቷን ንጽህናዋን የሚያጎድፍ ነገር መናገር ተራ አማኝ ሴት ብትሆን አላህ ዘንድ ምንድነው ከባድ ወንጀል ነው ይሄ። فما بالكم عائشة ላይ ታዲያ ምን አለ አላህ إذ تلقونه بألسنتكم በምላሳችሁ ስትቀባበሉት አለ። ወደ ራሳችን እንመለስና ራሳችንን እንይ። ለነዚያ ለሰሃባዎች ነው ምን ያደረጋቸው እየወቀሳቸው ያለው ማለት ከሙናፊቆች ጋር ይሄን ነገር እነሱም አብረው ምን በማድረጋቸው ተቀባብለው በማውራታቸው። ሙናፊቆቹ ባህሪያቸው ነው፣ ስራቸው ነው። በሙእሚኖች መካከል ረብሻ መፍጠር ነው። የሙእሚኖችን ልብ ማቁሰል ነው ሁሌም አላማቸው። ነገር ግን ምእመናኖቹስ በምላሳቸው ስትቀባበሉት አለ። ምን ማለት ነው በምላስ መቀባበል ማለት? የሆነ ሰው መጥቶ ወደ ያወራልሃል፣ አንተ ለሌላው ሄደህ ታወራለህ፣ ያኛው ለሌላው ሄዶ ያወራል። ከየት አገኘው ሲባል እከሌ ነግሮኝ ነው ይላል። ሱብሃንአላህ። የሆነ ቦታ ላይ አንዱ ሰው አቁሞ ሲጠይቅ ምን ከየት አገኘው ሲለው ምን ይለዋል? እከሌ ነግሮኝ ነው። ወደ ሁለተኛው ትወርዳለህ። አንተ ከየት አግኝተኸው ነው? እከሌ ነግሮኝ ነው። ያን ወደዛ ትወርድና ስትጠይቀው እከሌ ነግሮኝ ነው ይላል። መጨረሻ ላይ የመጨረሻው ሰው ከየት አመጣኸው ሲባል ባዶ ነው፣ ቅጽፈት። ኢማ ምቀኝነት ነው ይሄ ወሬ እንዲያወራ ያደረገው። በዚህ መልኩ ሰዎች ተቀባብለውት ሁሉም ዱንያቸውና አኺራቸው እንዲያጠፉ ያደረገው ወሬ የመጀመሪያው ሰው ጋር ስትደርስ ምን ሆኖ ይቀራል? ባዶ ነው፣ ምንም ነገር የለም። ለምንድን ነው እንዲህ አይነት ወሬ ያወራው ሲባል እዚህ ደረጃ ላይ ይደርሳል ብዬ አይደለም ይላል። እንዲያወራው ያደረገው ኢማ ሐሰድ ምቀኝነት ምቀኝነት እንዲያነሳሳቸው የሚያደርጉ ነገሮች በጣም ብዙ ናቸው። በጣም ብዙ ማለት ነው። አንዱ በስልጣን ስትበልጠው ውስጡ የበቀል የምቀኝነት እሳት ይነዳል። አንዱ በስራ ስትበልጠው፣ በትርፍ ስትበልጠው፣ በጥቅም ስትበልጠው የበቀል እሳት ውስጡ ይንቀለቀላል፣ ይነዳል። አንዱ በእውቀት ስትበልጠው ውስጡ የበቀል እሳት ይንቀለቀላል። ያ ውስጡ እየነደረ ያለው ነገር እኔ እከሌ በዚህ መልኩ በዚህ ጉዳይ ላይ ስለበለጠኝ ነው ብሎ ማውራት አይችልም። ስሙን ላጠፋው ፈልጋለሁ ማለት አይፈልግም። ምን ያደርጋል? የሆነ ወሬ ያመጣና ይሄ ወሬ ምን እንዲሆን ያደርጋል? የዚያን ሰው ቅስም እንዲሰብር ያደርጋል። የዚያን ሰው ሞራል እንዲነካ ያደርጋል። የዚያን ሰው ክብሩ እንዲነካ ያደርጋል። በዚህ ነገር ላይ ምን ሁሉም እጁን ይነክራል። መጨረሻ ላይ እዚሁ ዱንያ ላይ አላህ ፊት አይደለም፣ እዚሁ ዱንያ ላይ ምናልባት አንድ ቆሞ ከየት አመጣኸው? ቃለ ፉላን እከሌ ነግሮኝ ነው። መጨረሻ ላይ የለም። ለም የተሰበት። ለዚህ አላህ ስብሓነሁ ወተዓላ ምን አለ? ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃለትን ፈቱስቢሁ ዐላ ማ ፈዐልቱም ናዲሚን አለ አላህ። ይሄ እያንዳንዱ ሙእሚን በራሱ እንደሚጠየቅ አላህ እየነገረን ነው። አንድ ሰው መጥቶ አንተ ወሬ ሲያወራልሃል ኢን ጃአኩም ፋሲቁን ቢነበእ፣ አንድ ፋሲቅ የሆነ አላህን የማይፈራ ማለት ነው። አላህን የማይፈራ የሆነ ሰው ኢማ ራሱ ፋሲቅ ሊሆን ይችላል፣ ኢማ ኸበሩ ፋሲቅ ሊሆን ይችላል። ምናልባት የምታምነው ሰውዬ ቢሆን ሰውየው የሚታመን ሰው ሊሆን ይችላል። አንተ ጋር መጥቶ የሚያወራልህ ሰውዬ የምታምነው ሰው ሊሆን ይችላል። እሱን ማመንህን አይደለም። ኸበሩ ፋሲቅ ሊሆን ይችላል። እሱም ጋር ራሱ ሲደርስ ፋሲቅ ሊሆን ይችላል። እሱ ራሱ ሳያረጋግጥ አንተ ጋር መጥቶ ሊሆን ይችላል። ለአንተ ያደረሰው ሰውዬ እኮ ምናልባት አላህን የሚፈራ ነው ልትለው ትችላለህ። አንተ ኢማን ያለው ነው ልትለው ትችላለህ። የቀራ ነው ልትል ትችላለህ። እሱ ራሱ ሸርጡን ሳያሟላ ተቀብሎ ወደ አንተ አምጥቶታል። ምን ብሎ? እከሌ እንዲህ አይነት ነገር አድርገዋል ብሎ ማለት ነው። አንተ ከየት መጣ በለው። አላህ ያዘዘ ይሄንን ነው። እከሌ ነግሮኝ ነው የሚለው አላህ ፊት መልስ አይደለም። ለምን? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ነው ያለው አላህ። እያንዳንዱን ሙእሚን ነው እያነጋገረ ያለው። እናንተ ያመናችሁ ሰዎች ሆይ
አንድ ወሬ በመጣላችሁ ጊዜ ከየት እንደመጣ አጣሩ አለ አላህ። ምን ከማድረግህ በፊት አንተ ወደ ሌላ ከማስተላለፍህ በፊት ማለት ነው። ለሌላ አሳልፈህ ከማውራትህ በፊት ለምን ከዚያ ቀጥሎ በሚመጣው ነገር አንተ ትጠየቅበታለህ። አላህ ፊት አላህ ይጠይቃል። እንኳን ልታስተላልፈው አይደለም አንተም ራስህ የዛን ሰው ክብር ብትነካ አላህ ይጠይቃል። አንቱ ሲቡ ቀውም ቢጃሃላ አላህ ሰዎችን በመሐይምነት ባለማወቅ በስህተት ክብራቸውን ነክታችሁ ሞራላቸውን ነክታችሁ ዲናቸውን ነክታችሁ ተጸጻይ ትሆናላችሁ በኋላ አለ አላህ። ከምትጸጸቱ መጀመሪያውን ምን አድርጉ? አጣሩ። ይተለቀውነው ቢአልሲነቲኩም በምላሳችሁ ስትቀባበሉት ወተቁሉነ ቢአፍዋሂኩም በአፋችሁ ስትናገሩት አለ አላህ። ከየት መጣ ሳትሉ ሳታረጋግጡ አንዱ ለሌላው ሲያቀባብል የሰውን ዲን የሚነካ የሰውን ክብር የሚነካ የሰውን አማና የሚነካ የሰውን ሞራል የሚነካ ሰው ከሰው ጋር የሚያጋድል ሰው ምናልባት የሚለያይ ወንድም ከወንድም ጋር እናትና ልጅ ሊሆን ይችላል፣ አባትና ልጅ ለአላህ ብሎ የተዋደዱ ወንድሞች ሊሆን ይችላል፣ የሚለያይ ሊሆን ይችላል፣ ደም የሚያፋስስ ሊሆን ይችላል። ይሄ ወሬ አኺራ የሚያጠፋ ስንት ነገር ማ ለይሰ ለኩም ቢሂ ዒልሙን በዚያ ነገር ላይ እውቀቱ ሳይኖራችሁ አለ አላህ። በምታወሩት ነገር ላይ እውቀቱ ሳይኖራችሁ ስትጠየቁ አላህ ፊት ከየት መጣው ሲባል መልስ የሌላችሁ ስትሆኑ ወተሕሰቡነሁ ሀይነን ለእናንተ ስታወሩት ለሌላው ስታሳልፉት ቀላል ነው ለምላሳችሁ ለአፋችሁ ቀላል ነው። ነገር ግን ወሁወ ዐንደላሂ ዐዚም አላህ ዘንድ ግን ትልቅ ነው፣ በጣም ትልቅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ቡኻሪና ሙስሊም በዘገቡት ሐዲስ ላይ ኢነ الرجل ليتكلم بالكلمة من سخط الله ያሉ አንድ ሰው አላህን የሚያስቆጣ አንድ ንግግር ለየተከለሙ ቢልከሊማ አንድ ንግግር ማለት ነው። አንድ ንግግር 1 ኪሎ ንግግር አይደለም። ግልጿል። 1 ኪሎ ንግግር አይደለም። የሆነ ካፌ ላይ ቁጭ ብለህ 1 ሰዓት የሰው ስጋ እየቦጨክ ልትቀመጥ አይደለም። የሆነ መስጊድ ውስጥ ቁጭ ብለህ 20-30 ደቂቃ ልታወራ አይደለም። ከሊማ አንዲት ቃል አለ አላህ። አንዲት ቃል ሚን ሰኸጢላ አላህን የሚያስቆጣ የሆነ ማ ላ የድሪ ማ ተብልጉ ያቺ እሱ የተናገራት ንግግር የት እንደምትደርስ የማያውቅ ሲሆን ወሆ ዐንደላሂ ዐዚም ላለው ማለት ነው። የት እንደምትደርስ አላህ ዘንድ ምን አይነት ክብደት እንዳላት የማያስብ ሲሆን የማያስተውል ሲሆን አንዲት ቃል ይናገርና የህዊ ቢሃ ፊናር በእርሳት ውስጥ ይወረወራል። በዚህ ምክንያት በዚያች ንግግር ምክንያት ጀሃነም ውስጥ አብዓደ ማ በይነ السماء والارض በሰማይና በምድር መካከል ካለው ርቀት በበለጠ መልኩ ጀሃነም ውስጥ ይወረወራል። በዚያች ንግግር ምክንያት አለው። በአንዲት ንግግር በዚያች አላህን በመታስቆጣ ንግግር ምክንያት ሰውየው ትኩረት ሳይሰጠው ቦታ ሳይሰጠው ማኪያቶ እየጠጣ ቡና እየጠጣ ሻይ እየጠጣ አላህን የሚፈራ መስሎ መስጂድ ውስጥ ቁጭ ብሎ ሱብሃንአላህ አንዲት ንግግር 1 ሰዓት በዚህ ምክንያት በሰማይና በምድር መካከል ያለው ርቀት ያክል ጀሃነም ውስጥ ይወረወራል አሉ የአላህ መልእክት። ወሁ ዐንደላሂ ኢሽ ዐዚም። ከዚያ ምን አለ አላህ? ወለውላ ኢዝ ሰሚዕቱሙሁ ቁልቱም ይህን ወሬ በሰማችሁ ጊዜ ለምን አላላችሁም አላቸው አላህ። ተዕዲብ ነው ይሄ ሁሉ ምእመናኖችን አላህ ስርዓት እያስያዘ ነው። ምን መሆን እንዳለበት ሰዎች ወሬ በሚደርሳቸው ጊዜ በማንኛውም ጉዳይ ላይ ምን አይነት አቋም ሊኖራቸው እንደሚገባ እስከ መጨረሻው ድረስ ሄደው ያንን ነገር ማረጋገጥ ግድ ይላቸዋል። ቅድም ብያቸዋለሁ፣ ጅብሪል አይመጣም። አሁን ማንም ሰው ስለ ሰው ሲያወራልህ ያወራልህ ሰውዬ 100 ኪሎ የሚመዝን ይሁን 80-90 ኪሎ የሚመዝን ይሁን ጅብሪል አይደለም። ተጠንቀቅ። ዝም ብሎ እንዳመጣልህ አትቀበል። 10 ሜትር ጥምጣም ቢጠመጥም 10 ሜትር ጅብሪል አይደለም። ይሄ ሰውዬ አንተ ጋር የመጣው ማለት ነው ሰው ነው። ለስተት የሚዳረግ ሰው ነው። ከስተት የጠራ አይደለም፣ የተጠበቀ አይደለም። ነፍስያ ያለበት ሰው ነው። ሸይጣን በላዩ ላይ
የሰፈረበት ሊሆን ይችላል ተከታትሎት የሚያሳስተው ሰው ሊሆን ይችላል እስከ መጨረሻው ድረስ ሄድና አጣራ ቀደም አላህ በነገረን ምክንያት መሰረት ስለዚህ ወለው ላይ ሰሚዕቱሙ ቁልቱም ብትሉ ምን አለበት ማ የኩኑ ለና አን ነተከለመ بهذا ለኛ በዚህ ልንናገር አይገባንም ሱብሃነከ هذا بهتان عظيم ይሄ ጌታችን ወይ ጥራት ይገባ ይሄ ግልጽ የሆነ ትልቅ ውሸት ነው በሉ ይሄን ካላችሁ hatta በዚህ እናንተ ውሸት ነው በሉና እውነት ቢሆን ራሱ አትጠየቁ ግልጽ ነው አይደል እንዴ አንድ ሰው ስለሌላ ሰው መጥቶ ሲያወራልህ አንተ ውሸት ነው ብለህ መልስበት ያ ነገር እውነት ቢሆንም አንተ ለምን ውሸት አልክ ተብለህ አትጠየቅም አላህ ፊት ማለት ነው ገብቶናል የሰውን ክብር የሚነካ ነገር ከሆነ ግልጽ አይደል እንዴ እኔ ይሄን አላምንም እከሌ እንደዚህ ያደርጋል ብዬ አልቀበልም በለው ችግር የለም አድርጎም ይሁን አንተ አትጠየቅበትም አላህ ፊት ይሄ ነው መሆን ያለበት ማለት ነው ኢላ መልካም ነገር እስካልሆነ ድረስ መልካም ነገር ከሆነስ አስተላልፍ ችግር የለም አማ የሰው ክብር የሚነካ የሰው ዲን የሚነካ ከሆነ ላ አልቀበልም እኔ ይሄ ነው የሙእሚኖች ባህሪ ይሄ ነው መሆን ያለበት አለ يعظكم الله أن تعودوا لمثله أبدا إن كنتم مؤمنين على الله ተመልከት አላህ የገሰጸ ይከለክላችኋል በእንደዚህ አይነት ጉዳይ ላይ ሁለተኛ ላትመለሱ አላቸው ለሰሃባዎች በእንደዚህ አይነት ጉዳይ ላይ ሁለተኛ ላትመለሱ አላህ ይከለክላችኋል ይገሰጻችሁ ባለፈው ነገር ላይ ምን አማኞች ከሆናችሁ ከአሁን በኋላ እንዳትመለሱ ለሰሃባዎች ብቻ ቢሆን ኖሮ ይሄ አላህ ምክር ይሄ አላህ ግሳጼ ለነሱ ብቻ ቢሆን ኖሮ እስከ ቂያማ ድረስ እንዲቀራ ቁርአን ባልወረደበት ነበር ነገር ግን ለኛም ጭምር ነው ከዚህ በፊት ብዙ ነገር ላይ ገብተን ሊሆን ይችላል በጣም ብዙ ነገር አስተላልፈን ሊሆን ይችላል በጣም ብዙ አበላሽተን ሊሆን ይችላል ነገር ግን ተጠንቀቁ አለ አላህ ተጠንቀቅ አሁን በኋላ እጅን ሰብስብ ምላስን ሰብስብ በገዛጀ የጀሃነም ጉድጓድ አትማስ ويبين الله لكم الآيات والله عليم حكيم الله ለእናንተ ተአምራቶቹን ግልጽ ያደርግላችኋል አላህ አዋቂና ጥበበኛ የሆነ ጌታ ነው በማንነታችሁ ያውቃል እንዴት አድርጎ ደግሞ ባሮቹን ወደሚበጃቸው መንገድ እንደሚመራ የሚያውቅ የሆነ ጥበበኛ ጌታ ነውና አላህ ይመክራችኋል ይያለና إن الذين يحبون أن تشيع الفاحشة في الذين آمنوا النزيا بأمانيوش مكاكل ጸያፍ የሆነ ነገር እንዲስፋፋ የሚፈልጉ የሆኑ ሰዎች ሙእሚኖች እርስ በርሳቸው እንዲባሉ የሚያደርግ እርስ በርሳቸው እንዳይተማመኑ የሚያደርግ እንዲህ አይነት ወሬ በሙእሚኖች መካከል እንዲስፋፋና እንዲባዛ የሚፈልጉ ሰዎች አለ አላህ ሙናፊቆች ናቸው لهم عذاب أليم አሳማሚ ቅጣት አላቸው አለ አላህ في الدنيا والآخرة በቅርቢቱም ዓለም በመጨረሻይቱም ዓለም ዱንያ ላይም አላህ ያዋርዳቸዋል አኺራ ላይም አላህ ይቀጣቸዋል እንደዚህ አይነት ሙናፊቆች ማለት ነው በሙእሚኖች መካከል ቅጥፈት ቀጥፈው ውሸት ቀጥፈው ሙእሚኖች ልባቸው እርስ በርሱ እንዳይተማመን ሙሐባቸው እንዲበላሽ አንዱ በሌላው ላይ የጥላቻ ስሜት በውስጡ እንዲፈጥር እምነት እንዳይኖር የሚያደርጉ ሰዎች እንዲህ አይነት ወሬ እንዲነዛ የሚያደርጉና እንዲስፋፋ የሚያደርጉ ሰዎች ሙናፊቆች ናቸው ልክ በአኢሻና በሰፋን ላይ እንዳደረጉት ሙናፊቆች والله يعلم وانتم لا تعلمون الله ያውቃል እናንተ አታውቁምና ተጠንቀቁ አላህ Subhanahu Wa Ta'ala አላህ የስራቸውን ዋጋ ደሞዛቸውን ይከፍላቸዋል ለእንደነዚህ አይነት ሰዎች ይሄ ተግባር የማን ተግባር ነው የሙናፊቆች ተግባር ነውና እናንተም ተጠንቀቁ ነው አላህ ይያለን ያለው ማለት ነው እንዲህ አይነት በሙእሚኖች መካከል ወሬ ያ اخي በሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala وإذا جاءهم أمر من الأمن أو الخوف أذاعوا به ምን አላህ የሆነ ጉዳይ በመጣቸው ጊዜ አለ አላህ Subhanahu Wa Ta'ala أذاعوا به ይሄን ነገር ይዘው አናፈሱት አለ አላህ ይሄን ነገር ይዘው አናፈሱት ዛሬ መነሻው ከየት እንደሆነ ሳታውቅ ብዙ ሙስሊም ወንድሞቻችን ምን ያደርጋሉ ፌስቡክ የሚሉት ነገር አለ አይደል እዛ ላይ ይወስዱና ፖስት ያደርጉታል ከየት አመጣው አይታወቅም አሁን ከምላስ ሰዎች እርስ በርስ መቀባበል ቀርቶ ለአንዱ ለማውራት ጊዜ ይወስድባል እንዴ
በአንድ ምሽት ምናልባት 10 ሰው ብታገኝ ነው እንደው በጣም ጎበዝ ከሆንክ ማለት ነው ውሸት ለማውራት ለማስፋፋት ዛሬ ግን በጣም የሚረዳ ሸይጣን በጣም ደስ የሚል ማሻአላህ ሳትለፋ ምንም ሳትደክም የጀሃነም እንድትሆን መንገድ አዘጋጀልህና ምን ይሄን ወሬ ምን አድርገው ፖስት አድርገው ይልሃል ሄዳ እዛ ፌስቡክ ላይ ለጥፈው በአለም ስንት ሰው ነው የሚያገኘው በአንድ ሰከንድ ውስጥ ይሄ ወሬ ለስንት ሰው ነው የሚደርሰው ዛሬው ሶሻል ሚዲያ ላይ ወስደህ የለጠፍከው ወሬ ለስንት ሰው ነው የሚደርሰው በአለም ላ ኢላሃ ኢላላህ ቁጥሩ ይታወቃል አይታወቅም አላህ ምን አለ እንደነዚህ አይነት ሰዎች አንድ የሆነ ወሬ በመጣቸው ጊዜ የሆነ ጉዳይ ሲደርሳቸው አለ አዛኡ ቢህ ይነዙታል ያባዙታል ወለው ረዱሁ ኢለላህ ወኢለ الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم الله من አለ በዚህ ቁርአን አንቀጽ እነዚህ ሰዎች አለ ወደ አላህ መልእክተኛ ወደ ዕውቀት ባልተቤቶች በመለሱት ኖሮ እነርሱ ይሄንን ሳያስፋፉና ሳያባዙ ሳያሰራጩት እነዚያ የዕውቀት ባልተቤት የሆኑ ሰዎች ይሄ ነገር መወራት አለበት ወይስ የለበትም ይሄ ነገር መሰራጨት አለበት ወይስ መሰራጨት የለበትም ብለው ጨምቀው ያወጡትና መሰራጨት ካለበት ያሰራጩታል ካልሆነ በዚያው ሞቶ እንዲቀር ያድርጉት ነበር ነገር ግን እነርሱ ለዚህ ጊዜ አያገኙም የሚፈነዱ ይመስላቸዋል ካላባዙት ይሄንን ወሬ ስለዚህ ምን ያደርጉታል ይነዙታል አለ ያባዙታል إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة بكربتم بمجرشيتم والله يعلم وأنتم لا تعلمون أن أنت أتوكم على الله ولولا فضل الله عليكم ورحمته وأن الله رؤوف رحيم كذا عندي هنا توري لاي إن الزيا صحابات سلتساتفوا من على شاء الله ولولا فضل الله عليكم ورحمته يا الله شروطنا إذنته بنانت لاي باينور نور على شاء الله الأمان باروتشو من يهل أزاني እንደሆነ እንመልከት ባይኖር ኖሮ አላህ ችሮታው በእናንተ ላይ ባይኖር እዝነቱ وان الله رؤوف رحيم አላህ በጣም ሩህሩህና አዛኝ ባይሆን ኖሮ በማን በአማኝ ባሮቹ ላይ ቅጣት ባገኛችሁ ነበር በዚህ ሰበብ ነገር ግን ቅድም እንዳልነው አላህ አዛኝ ጌታ ስለሆነ ለአማኝ ባሮቹ ምን ያደርጋል ተውበታቸውን ይቀበላቸዋል ከጀሃነም እሳት ይጠብቃቸዋል ዱንያ ላይ ጀሃነም ላይ የሚጠብቃቸውን ቅጣት እንዲቀልላቸው ያመቻችላቸዋል ያ አዩሃ الذين آمنوا على الله እናንተ ያመናችሁ ሰዎች ሆይ لا تتبعوا خطوات الشيطان የሸይጣንን እርምጃ አትከተሉ አለ መላእክት አይደለም መጥቶ ይሄን ወሬ አስራጭ የሚልህ ሸይጣን ነው በተለያየ መልኩ ያንተን አኺራ አጥፍቶ ያንተን ዱንያ አበላሽቶ ከዚህ አንተ ውድድር ውጪ እንድትሆን ይፈልጋል ሸይጣን የሸይጣን ጉትጎታ በጣም ከባድ ነው በተለያየ መልኩ ነው የሚመጣበት ስለዚህ እናንተ ያመናችሁ ሰዎች ሆይ لا تتبعوا خطوات الشيطان የሸይጣንን ጉትጎታ አትከተሉ የሱን እርምጃ አትከተሉ ومن يتبع خطوات الشيطان የሸይጣንን እርምጃ የሚከተል ሰው فإنه يأمره بالفحشاء والمنكر ሸይጣን ያንን ሰው በጸያፍና በሚጠላ ነገር ያዘዋል እሱ ደግሞ ተቀብሎ ይሄን ነገር ተግባራዊ ያደርጋል ምክንያቱም ከአላህ ትእዛዝ ርቀዋል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ ርቀዋል የማንን ትእዛዝ መቀበል ጀምረዋል የሸይጣንን ትእዛዝ ሸይጣን ደግሞ አላህን የሚያስደስት ነገር አይደለም የሚያዝህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያስደስት ነገር አይደለም አኺራህን የሚያመቻች ነገር አይደለም የሚያዝህ አኺራህን የሚያጠፋ ዱንያህንም የሚያወድምብህ ነገር ነው ምን የሚያደርግህ የሚያዝህና አትከተሉ አለ አላህ ولولا فضل الله عليكم ورحمته يا الله اذنتنا ችሮታው ባይኖር ኖሮ ما زكى منكم من احد ابدا እንዴት እየነገረን እንደሆነ እንመልከት አላህ ከናንተ ውስጥ አንድም ሰው በፍጹም አይጠራም ነበር አለ አላህ አንድም ሰው لا اله الا الله የመጨረሻ አቂባችንን አላህ እየነገረን ማለት ነው አንድም ሰው ከናንተ ውስጥ ከዚህ ሁሉ ጸጥቶ ከዚህ ሁሉ ነገር ንጹህ ሆኖ የሚጠራ አይኖርም ነበር ምን ባይኖር ኖሮ የአላህ እዝነቱና ችሮታው ባይኖር
በዚህ ወንጀል አላህ የሚቀጣ ቢሆን ኖሮ ማለት ነው ሙእሚን የሆኑ ባሮች ማንኛውም ሙእሚን ከዚህ ሙሉ በሙሉ ይጠራል ማለት አይቻልም እያለን ነው አላህ። ነገር ግን አላህ አማኝ ባሮቹ ላይ አዛኝና ቸር ከመሆኑ የተነሳ ወንጀላቸውን እየማራቸው እንጂ ማንም ሰው ከዚህ ምን አይሆንም ነበር አይጠራም ነበር። አላህ ያላጠራው ካልሆነ በስተቀር ማለት ነው። አላህ ያልጠበቀው ካልሆነ በስተቀር እያንዳንዱ ሰው በራሱ እጠበቃለሁ ማለት አይችልም። ምን ማድረግ አለበት? ሙእሚን የሆነ ሰው ሁሉ ጊዜ አላህ ጠብቀኝ ብሎ ዱዓ ሊያደርግ ይገባል። ሁሌም ማለት ነው። ያ ረቢ አላህ ከሸይጣን ተንኮል ጠብቀኝ፣ ከሸይጣን ጉትጎታ ጠብቀኝ፣ አኺራዬንም ዱንያዬንም ከሚያጠፋብኝ ነገር አንተ ጠብቀኝ ብሎ ሁሌም ምን ማድረግ አለበት? ወደ አላህ ሁሉ ጊዜ ሙእሚን የሆነ ሰው ሁሌም ወደ አላህ ነው መንጠልጠል ያለበት ማለት ነው። ሁሌም ካልሆነ እኛ የአላህ ወዳጅ ከመሆን ይልቅ የመላእክቶች ወዳጅ ከመሆን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጅ ከመሆን ይልቅ የሚገራልን የሸይጣን ወዳጅ መሆን ነው። ሸይጣን እንዴት አድርጎ ወዳጁ እንደሚያደርገን አናውቅም። ነገር ግን ማወቅ የምንችልበት አጭር መንገድ አለ። የሸይጣን ወዳጅ እንዴት ልንሆን እንደምንችል አላህ እርም ያደረገው ነገር በአጠቃላይ መስራት የሸይጣን ወዳጅ ያደርጋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክልክል ያደረጉት ነገር መስራት በአጠቃላይ የሸይጣን ወዳጅ ያደርጋል። ከዚህ ነገር መራቅ የአላህ ወዳጅ ያደርጋል፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጅ ያደርጋል። ግን ማን ነው የሚወጣው ከዚህ? አላህ የጠበቀው። ስለዚህ እኛ ምን ማድረግ አለብን? ሁሌም ወደ አላህ መማጸንና ወደ እርሱ እጃችንን መዘርጋት፣ ልባችንን ወደ እሱ እንድንጠለጠል ማድረግ። ወላኪን አላህ ይዘኪ መን የሻ፣ ነገር ግን አላህ የሻውን ሰው ያጠራል፣ ከሸይጣን ተንኮል ይጠብቀዋል። ከሸይጣን እርምጃ የሸይጣን እርምጃ እንዳይከተል አላህ ያደርገዋል። አላህ ከሻላቸው ሰዎች አላህ ያደርጋል። ወላሁ ሰሚዑን አሊም፣ አላህ ሱብሓነሁ ወተዓላ ሰሚና አዋቂ የሆነ ጌታ ነው ይለናል። እነዚህ የቁርአን አንቀጾች በአኢሻ እና በቤተሰቦቿ ከዛሊከ በሰፍዋን ኢብኑ ሙአጥል አማካይነት የወረዱ 10 የቁርአን አንቀጾች ናቸው። ነገር ግን ለሁላችንም ፊታችንን እንደምናይበት መስታወት ራሳችንን የምናይባቸው አንቀጾች ናቸውና ራሳችንን ንጹህ ልናደርግባቸው ይገባል ማለት ነው ኢንሻአላህ። አቅሙ የለንም በርግጥ አላህ ራሱ ካላገዘን በስተቀር ማለት ነው። የመጨረሻው ቁልፋችን የሚሆነው አላህን ከልባችን ለምነን እርሱ እንዲወፍቀንና ከዚህ አላህ እንዲጠብቀን እሱን መማጸን ነው። አላህ ይጠብቀን። نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.